የጧት ገበያ ነው በቀጣይነት የሚቀርበው። መቅደስ እንዳለ ደግሞ መረጃዎችን ልታቀርብልን ስቱዲዮ ነው ያለችው። መቅደስ መረጃዎችን ካንቺ እየጠበቅን ነው። መልካም ጊዜ። እሺ አመሰግናለሁ። እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ መረጃዎቻችን ጀምረዋል። መቅደስ እንዳለ መረጃዎቹን እነግራችኋለሁ። አብራችሁን ነው። በሀገራችን የኢንዱስትሪ ታሪክ ውስጥ ከ50 ዓመታት በላይ የዘለቀ ልምድ ያለው ዳን ቴክኖክራፍትና ዳን ሊፍት ቴክኖሎጂ ፋብሪካ ከውጪ በከፍተኛ ወጪ ገቡ የነበሩ ምርቶችን በሀገር ውስጥ እያመረተ ይገኛል። በቅርቡ የኢንዱስትሪ ሚኒስትሩ መላኩ አለበላይ ጎበኙት ፋብሪካው በተለይ በሀገሪቱ በብቸኝነት የሚያመርታቸው የሊፍት ወይም አሳንሰር ምርቶች ይታወቃል። ሪፖርተራችን ወይንሸት ደጀኔ ፋብሪካውን በተመለከተ ያዘጋጀችውን ጥንቅር አብረን እንከታተል። የዳን ቴክኖክራፍትና ዳን ሊፍት ቴክኖሎጂ ፋብሪካ ከተመሰረተበት 1965 ዓ.ም ጀምሮ ከፋይል ካቢኔት ካዝናና የሆስፒታል አልጋን አንስቶ እስከ ሊፍት ወይም አሳንሰር ድረስ እያመረተ ቆይቷል። ፋብሪካው በ52 ዓመታት ቆይታው በተለያዩ መንገዶች ከ350 ሺህ በላይ ለሚሆኑ ዜጎች የስራ ዕድልን ፈጥሯል። እኔ አሁን እዚህ ስገባ ኤሌክትሪካል ተማሪ ነኝ ግን ስለ ሊፍት እውቀቱ የለኝም እንትኑ ነው እንጂ ግን ከመጀመሪያ እስከ መጨረሻ ያለው ሊፍት አካል እንዳቅና እንድሰራበት አድርጎኛል። የሙያ ቤቴ ነው። ከልጅነቴ ጀምሬ እስካሁን ባለውበት ደረጃ እዚህ ቤት ውስጥ ነው እየሰራው ያገለግኩ እያወኩ እያደኩ የመጣሁት። ከ31 ዓመት በፊት ነው 1985 ነው የገባሁት። ለምሳሌ ትራፊክ መብራት አዲስ ነበር። ወደሱ አዲስ ለመትከል አዲስ ቴክኖሎጂ ነው ወደዛ ገባው። ከዛም ፈርኒቸር ስራዎች ነበሩ፣ ስፔሻል የወንበር ስራዎች፣ የካዝና ስራዎች ነበሩ። ወደዛ ገባን። ከዛ ለየት ያለ ማለት ነው። እንደገና ሊፍት ያው አዲስ ነው ጀምረን ጥሩ እንትን ደርሰን እዚህ ደረጃ ላይ ደርሰን ማለት ነው። እኛ ጋር ግን አንደኛ ማቴሪያሉ እዚህ ኢትዮጵያ ውስጥ ነው ያለው፣ ብዙ ችግር የለም። ሁለተኛ ስፔር ፓርት እንደ ልብ እዚህ እናመርታለን፣ የምንጨናነቀው ነገር የለንም። ሶስተኛ ካለው ከህንጻው ጋራ ከሻፍቱ ጋራ ሄደን ዳይሜንሽኑን ለክተን ዋን ቱ ዋን ነው የምንሰራው እና ልዩነቱ እዚህ ላይ ነው ያለው። ከስተመሮቹ ያው ብቸኛም እንደመሆኑ ምክንያት ብዙ ጊዜ ይመጣሉ እዚህ ለማሰራት ማለት ነው። ያው ዱራቢሊቲ ያለው ጥንካሬ ያለው ሊፍቱ ራሱ ማለት ነው። ስለዚህ እያንዳንዱ ሰራተኛ ደግሞ ሙያዊ ስልጠና በየጊዜው ስለሚሰጠው ችሎታውንም ስለሚያዳብር ከዛ እኩል ሊፍቱንም በጥራትና በተሻለ መንገድ ስለሚሰራ ሞር ተመራጭነት አለው ብዬ አስባለሁ። ፋብሪካው ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት በኩልም በስፋት እየሰራ እንደሚገኝ ተገልጿል። ተምሬያለሁ። ከተማርኩኝ ለምን የራሴ ስራ አልፈጥርም የሚለው አላማ ይዤ ነው የተነሳሁት። ለዚህ ነው እስካሁን ድረስም ሊቆይ የቻለው እንጂ ብዙ ውጭ ሀገር ተመላልሻለሁ። ከልጅነቴ ጀምሬ አሜሪካ ሄዳለሁ፣ በደርግ ጊዜም ሄጃለሁ፣ አውሮፓም ሄዳለሁ። ግን እዛ አልቀረሁም። ተመልሼ ለዚህ ግብአት የሚሆኑትን ይዤ ነው የምመጣው። በ1969 አዲስ ዘመን ጋዜጣ ላይ ወጥቷል። ያ አላማ እስካሁን ድረስ አልተቀየረም። አሁን 26ኛ ዓመታችን ነው። ዳን ቴክኖክራፍት 52ኛ ዓመቱ ነው። በ26 ዓመታችን ውስጥ 25 ዓመት ያደረጉ ሊፍቶች አሉ እዚህ ከተማ ውስጥ። ቦሌ መንገድ ዓለም ህንጻ አለ። ብዙዎቹ ቦሌ መንገድ ያሉት ደሳለኝ ሆቴል አለ። 20 ምናምን 28 ዓመት ያገለገሉ ሊፍቶች አሉ። ስቲል አሁንም ኢንታክት ናቸው። ስለዚህ ምክንያት ለምንድን ነው እዛ ደረጃ የተደረሰው? ለምን? ምክንያቱ ጥራቱን እና ስታንዳርዱን በአውሮፓ ደረጃ ስለጠበቀ። ከዚህ ባለፈ የዳን ቴክኖክራፍትና ዳን ሊፍት ቴክኖሎጂ ፋብሪካ ብቁና የሰለጠነ የሰው ኃይልን በማፍራት ላይ ይገኛል። እኛ ጋር እንዲሰሩ አይደለም፣ እኛ ጋርም ሰርተው ሙያውንም አውቀው ሌሎች ድርጅቶችም እየከፈቱ እየተቋቋመው በዚህ ደረጃ ላይ ስናደርገው በ40ኛው ዓመቱ ላይ ከ250 ሺህ ሰው በላይ የስራ ዕድል ፈጥረናል። አሁን በደረስንበት በ52ኛ ዓመት ከ360 ሺህ በላይ የስራ ዕድል ተፈጥሯል። አብዛኛዎቹ ሊፍት ሰራለሁ ካለሽ ከዳን የወጣ ሰው ነው። ብዙ ፈርኒቸሮች ፋብሪካዎች አሉ። አሁን ከማን የወጡ ናቸው? ከዳን የወጡ ናቸው። እደ ጥበባት ደግሞ ብዙ አሁን እንደ ፎቶግራፋቸውን ልታያቸው ትያለሽ። እነዛ እውነተኛ ዲዛይን ነበር ወይ? ከ40 ዓመት በፊት ያሉትን ፎቶግራፎች ብታያቸው ብዙ ሰው አይመስለውም የኛ ዲዛይን መሆናቸውና የኛ ውጤቶች መሆናቸው። ብዙ ሰው ይተዳደርበታል። ስለዚህ አንዱ
የዳን ቴክኖክራፍት የተመሰረተበት ዓላማ ግቡን እየመታ መጥቷል። ግን እውነት በ350 ሺህ ሰው በላይ ከዛ በላይ መፍጠር ይቻል ነበር ወይ? አዎ መፍጠር ይቻል ነበር። ዳን ሊፍት ቴክኖሎጂ በሀገር ውስጥ ብቸኛው ሊፍት አምራች ሲሆን ፋብሪካው በምርቶቹ የአይኤስኦ የጥራት ተሸላሚ ነው። በማክሮ ኢኮኖሚ ማሻሻያው ለተኪ ምርት ስራ የተሰጠው ልዩ ትኩረት ምርቶችን ከውጭ ሀገራት በማስገባት የሚታወቁ ተቋማት ዘርፋቸውን ቀይረው በአምራችነት እንዲሰማሩ ያበረታታ ይገኛል። ከዚህ ቀደም በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጉብኝት የተደረገበት ስቲሊ አርኤምአይ የብረት ፋብሪካ ለዚህ ጥሩ ማሳያ ነው። ሪፖርተራችን ኤዶም አማረ በፋብሪካው ተገኝታ የብረት ምርት የስራ ሂደትን የተመለከተ ቅኝት አድርጋለች። አንድ ላይ እንከታተል። ጀምሮ እስከ ህንጻ የሚገነቡባቸው የተለያዩ የብረት አይነቶች የሚፈበርክ ፋብሪካ ውስጥ ነው የሚገኘው። እዚህ አጠገቤ ደግሞ ኢንጂነር ናሆም የሜንቴኒንግ ፕላንት ኃላፊ ይገኛሉ። ከቁርጥራጭ ብረቶች ጀምሮ እስከ መጨረሻው የፋብሪካው የብረት ውጤት ድረስ ያለው ሂደት ምን ይመስላል የሚለውን ቅኝት ልናደርግ ነው። አብራችሁን ቆዩ። የሜልቲንግ ፕሮሰስ ዋናው ግብአቱ የስክራፕ ብረቶች ናቸው። እነዚህ የስክራፕ ብረቶች ከተለያየ አይነት የሃውስሆልድ፣ የማሽነሪ፣ የአውቶሞቢል ከተለያዩ አይነት ፓርቶች ላይ ከተለያዩ ማርኬቶች ወይም ከተለያዩ ቦታዎች ተሰብስበው የሚመጡ የብረት አይነቶች ናቸው። እነዚህ የተሰበሰቡ ብረቶችን የተለያዩ አይነት ፕሮፐርቲ ያላቸው ማቴሪያሎች በመለየት ተቀጣጣይ የመፈንዳት ባህሪ ያላቸውን ብረቶች በመለየት ለፕሮሰስ እናዘጋጃቸዋለን ማለት ነው። በኋላ የምንመለከተው ጋሪ ላይ እስከ 5 ቶን የሚሆን ብረት የመጫን አቅም ያለው ጋሪ ሲሆን ይህንን ብረት ወደ ፈርነሶቻችን እየወሰድን እናቀልጣለን ማለት ነው። እዛ ጋር የምንመለከተው የማቅለጫ ፈርነስ 15 ቶን የማቅለጥ አቅም አለው። በአንድ ጊዜ 15 ቶን ወይም 15 ኪሎ ግራም ብረት የማቅለጥ አቅም አለው። የሚጠቀመው የኤሌክትሪክ ኢነርጂ ነው። ከቀለጠ በኋላ በዓለም አቀፍና በሀገር አቀፍ ደረጃ የተቀመጠ የኬሚካል ኮምፖዚሽን ስታንዳርድ አለ። ይህ ፕሮሰስ ከዚህኛው ወደሚቀጥለው ስቴጅ የሚሄድባቸው ኦክሲላሪ ኢኩዊፕመንቶች አሉን። ለምሳሌ በፊት ለፊት በኩል 40 ቶን ክሬን አለ። የቀለጠውን ብረት ትራንስፖርት እያደረግን የሚፈለገውን ኮምፖዚሽን ካገኘን በኋላ ሲሲኤም ላይ የካስቲንግ ስራ ይሰራል ማለት ነው። የቀለጠው ብረት ፕሮሰሱን ጨርሶ ሙሉ ለሙሉ በሚፈለገው ቴምፕሬቸር ከሆነልን በኋላ ቀደም እንደገለጽኩልሽ የተለያየ አይነት የስክራፕ ብረት አለ። የዛ የተለያየ አይነት የስክራፕ ብረት በውስጡ የተለያየ አይነት ይዘት ይኖረዋል። ለፌሮ ብረት የማያሟላ ወይም ደግሞ ለፌሮ ብረት አገልግሎት የማይውሉ ይዘቶች ይኖሩታል። እነዛን ይዘቶች እዚህ ስሜልቲንግ ፕሮሰስ ላይ ነው አድሬስ የምናደርገው ማለት ነው። እዚህ ጋር የምናደርገው በዚህ ኮንትሮል ሩም አማካኝነት ቴምፕሬቸሩን እያንዳንዱን ዳታዎች ሞኒተር አድርገን ከጨረስን በኋላ በኤሌክትሮድ አማካኝነት የብረቱን ፒዩሪቲ ኮምፖዚሽኑ ተስተካክሏል። ውስጡ የብረት ኮንቴንት የሌላቸው ወይም ስላግ የምንላቸው ኮንቴንቶች አሉ። ያንን በሙሉ ፒዩሪፋይ የማድረግና የምንፈልገው የሙቀት ደረጃ ላይ ለካስቲንግ የምንፈልገው የሙቀት ደረጃ ላይ የማድረስ ስራ የምንሰራው እዚህ ላድል ፈርነስ ወይም ኤልኤፍ የምንለው ቦታ ላይ ነው ማለት ነው። ሁሉም የሚሰበሰቡ ቁርጥራጭ ብረቶች ሁሉ ጥቅም ላይ የሚውሉ አይደለም። እነዛ ብረቶች ቀልጠው ቢመጡ በምንፈልገው ደረጃ እኛ እዚህ ባለን ቴክኖሎጂ አማካኝነት ወደምንፈልገው ስታንዳርድ ማምጣት እንችላለን ማለት ነው። በኋላ የምንመለከተው የሲሲኤም ወይም ደግሞ ኮንቲኒየስ ካስቲንግ ማሽን የምንለው ሲሆን ይሄ የካስቲንግ ሜተድ ነው። የቀለጠን ብረት ወደ ሶሊድነት የምንቀይርበት ወይም ወደ ጠጣር ፎርም የምንቀይርበት ቴክኖሎጂ ነው። የቀለጠውን ብረት በውሃ አማካኝነት ሃይ ፕሬሸር የሆነ የኩሊንግ ዋተር ሲስተም አለው። ሰርኩሌት ያደርጋል ውሃው። በዛ ውሃ አማካኝነት የቀለጠውን ብረት እናቀዘቅዛለን። ከቀዘቀዘ በኋላ እዚህ ኮንቬየር ላይ በምንመለከተው መልኩ የቀለጠውን ብረት ትራንስፖርት እያደረግን ለምንፈልገው የምርት ሳይዝ አለ። የ120 በ120 የምንለው 150 በ150 የምንላቸው አለ። በቁመት ደግሞ 3 ሜትር እና 6 ሜትር የሆኑ ቢሌቶች አሉ። ወደ ቢሌትነት ኮንቨርት የምናደርገው ያንን የቀለጠ ብረት ወደ ቢሌትነት ኮንቨርት የምናደርገው እዚህ ሲስተም ላይ ነው ማለት። ሳይቀዘቅዝ ገና ትኩስ የሆነውን ብረት ፕሮሰስ ማድረግ የሚያስችል ቴክኖሎጂ ኢንተግሬት አድርገናል አሁን ያለን ቴክኖሎጂ ላይ። ስለዚህ ሪሂት ለማድረግ አዲስ ኢነርጂ አናወጣም። ትኩሱን ብረት ዳይሬክት እንልካለን፣ ቀጥታ ወደ ዲፎርም ወደ ማድረግ እንሄዳለን ማለት ነው። ያንተ ኃላፊነት ይሄ ብረት ቀልጦ ሶሊድ ፎርም እስከሚይዝ ድረስ ነው ማለት ነው። ስለነበረን ቆይታ ከልብ ነው የማመሰግነው። ቆንጆ ገለጻ ነው ያደረክልን።
የተመረጠው ቁርጥራጭ ብረት በፈሳሽ መልክ ከሆነ በኋላ እንደዚሁ ቀዝቅዞ ወደ ጠጣርነት ከተቀየረ በኋላ እዚህ ቦታ ላይ ደግሞ መጥቶ አገልግሎት ላይ ወደሚውል ብረት ይቀየራል የሚለውን ደግሞ እንግዲህ ወደ ውስጥ ገብቼ የሚሆነው እንዳያችሁት ከስክራፕ ጀምሮ ቁርጥራጭ ብረቶች ጀምሮ እስከ ማቅለጫ ፕላን ድረስ አይታችሁታል። ከዛ ቀጥሎ ያለው ደግሞ ቢሌት ይወጣል። ቢሌት የሚባለው ትላልቅ ግንዲል ላይ መስለው ቅድም ያየሽው ብረት ከመጣ በኋላ በተለያየ ያመርታል። አንደኛው 5.5 ስታፋ የሚባለው ይሄ ማለት ነው። ይሄንን ያመርታል። ቀጥሎ ከባለ 8 ጀምሮ 10 12 14 16 18 20 እስከ 24 ድረስ ያሉት ዲያሜትር ያላቸው ብረቶችን ያመርታል ማለት ነው። እነኚህ ፌሮ ብረቶች ደግሞ በደረጃው የጠበቀ ስታንዳርዱን የጠበቀ ምርት ይመረታል ማለት ነው። የፋብሪካ በጣም የተለየ የሚያደርገው እጅግ ሌተስትና ቴክኖሎጂካሊ ደግሞ ስንመለከተው በጣም ኮምፒውተራይዝድ የሆነ ፋብሪካ ነው። አይሶ ሰርቲፋይድ የሆነ ድርጅት ስለሆነ በዛ መሰረት ደረጃውን የጠበቀ ምርት እያመረትን ለገበያ እናቀርባለን ማለት ነው። ታንክ ዩ አመሰግናለሁ። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሬ ተመንና የግብርና ምርቶች ወቅታዊ የዋጋ መረጃዎችን አብረን እንከታተል። ተመልካቾች የአዲስ ቀን የጧት ገበያ መረጃዎቻችን አብቅተዋል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን ይሁንላችሁ። መድረኩ የእናንተ ነው። አብዮት እናመሰግናለን መቅደስ። አመሰግናለሁ።